ሰበር ዜናም የሀገራዊ ምክክር ኮሚሽን በአማራና በተለያዩ ክልሎች ላይ የተነሱ መሰረታዊ ጥያቄዎችን የመፍታት አቅም የለውም ተባለም። የሱዳን ከፍተኛ ፍርድ ቤት በመሐመድ ሐምዳን ዳጋሎ ላይ የሞት ፍርድን ፈረደም። በሰንዓ አየር ማረፊያ ላይ ከፍተኛ ፍንዳታ ደርሷል። የመካከለኛው ምስራቅ ውጥረት ዳግም አገርሽቷል። ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከዜና 24 ሚዲያ የረፋዱን ዘገባዎች ይዘን ቀርበናል። ክቡራን አድማጭ ተመልካቾቻችን ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። በቀጥታ ወደ ዘገባው። የሀገራዊ ምክክር ኮሚሽን በአማራና በተለያዩ ክልሎች የተነሱ መሰረታዊ ጥያቄዎችን የመፍታት አቅም የለውም ተብሏል። በአሁኑ ወቅት አገዛዙ ከሐምሌ 8 2018 ጀምሮ ሀገራዊ የምክክር ጉባኤ በሚል ስም ሺዎችን አዲስ አበባ በመሰብሰብ ላይ ቢገኝም ይህ የታለመው መድረክ ግንባር ቀደም በሆኑ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝና በሌሎችም ክልሎች የተነሱትን መሰረታዊ የመልካም አስተዳደር የፍትህና የማንነት ጥያቄዎችን በዘላቂነት ለመመለስ ፍጹም አቅም የሌለው ይልቁንም የአገዛዙን እድሜ ለማራዘምና ዓለም አቀፍ ተቀባይነትን ለማግኘት የተዘጋጀ መጠቀሚያ መሳሪያ ብቻ መሆኑን በተግባር እያረጋገጠ ይገኛል የተባለው። በዋናነትም ጥልቅ የሆነው የአማራ ህዝብ የህልውና ትግል አራማጆችና አጠቃላይ የለውጥ ኃይሎች መድረኩን የብልጽግና ስርዓት የፖለቲካ ፍጆታ ሲሉ ያጣጣሉት ሲሆን በምክክሩ ዋዜማ የአንድ ኮሚሽነር በገዛ ፈቃዳቸው ኃላፊነትን መልቀቅም የስብሰባውን አጠቃላይ የቅቡልነት ማጣትና ውጫዊ ግብዝነት ይበልጥ ያጋለጠም ክስተት ሆኗል። ይህ የምክክር ኮሚሽን መድረክ ምንም አይነት ፋይዳ እንደሌለውና ይዘቱ ባዶ መሆኑን የሚያረጋግጠው ባለፉት 50 ዓመታት በተለይም ደግሞ የብልጽግና አገዛዝ ስልጣን ከያዘ ወዲህ በአማራው ላይ የተፈጸመውና እየተፈጸመ ያለው ስልታዊና መዋቅራዊ ጥቃት አንዱ ነው። አማራው በማንነቱ ብቻም ከቀየው የሚፈናቀልበት በግፍ የሚገደልበትና የሰብአዊ መብቱ ፍጹም የማይከበርበትም አስከፊ ስርዓት ተዘርግቶ ያለም እነዚህን ጥልቅና ደም አፋሳሽ ታሪካዊ በደሎች ወደ ጎን በመተው በከተማ አዳራሾች ውስጥ የሚደረግ የይስሙላ የቃላት ጨዋታ ለማንነቱ ዋስትና ሊሆን እንደማይችል ግልጽ ሆኗል። ለአማራ ህዝብ ህልውናና ክብር ስንትና ስንት ውድ አርበኞች ህይወታቸውን በቆራጥነት እየገበሩ ባለበት ወታደራዊና ፖለቲካዊ ምህዳር ውስጥ ነፍጥ ያነሳውን ታጋይና መሰረታዊ የለውጥ ኃይሎችን ያላካተተ አግላይና በአገዛዙ መዋቅራዊ የበላይነት የተጠፈነገ ምክክር ከቶንም ሰላምና እኩልነትን ሊያመጣ አይችልም ተብሏል። ይህ በእንዲህ እንዳለ በኦሮሚያ በቤንሻንጉልና በሌሎችም አካባቢዎች የሚገኙ ህዝቦችም የገጠማቸው የመልካም አስተዳደር መታወክ፣ የዜጎች ዋስትና አልባ መሆንና የአገዛዙ የብሔር ፖለቲካ የፈጠረው መፈናቀል በዚህ መድረክ አማካኝነት መፍትሄ እንደማይኖራቸው የአካባቢው ነዋሪዎችና ታጋዮች በጽኑ ያምናሉ። ምክክሩ የስር ነቀል ለውጥ ፍላጎትን ለማድከምና በአማራው ላይ እየተካሄደ ያለውን መጠነ ሰፊ ወታደራዊ ጥቃትና የሰው ኃይል ጉዳት ለማስቀየሻ የታለመ የፖለቲካ ድራማ እንጂ እውነተኛም የሀገሪቱን የፍትህና የማንነት ቀውስ ለመፍታት የተወጠነ ባለመሆኑ አጠቃላይ ክልላዊ ድጋፍና እውቅና የተነፈገው ሆኗል። በአሁኑ ወቅት በሸዋም፣ በጎንደር፣ በወሎና በጎጃም ግንባሮች የተገነባውና በአዲሱ የአማራ ብሔርተኝነት አብዮት የተቀጣጠለው የትጥቅ ትግል ይህንን የይስሙላ ምክክርና የስርዓቱን ማታለያ መጋረጃ ሙሉ በሙሉ በመግፈፍ ላይ ይገኛል። ህዝባዊ ኃይሉ የህልውናውን ዋስትናና መብቱን የሚያረጋግጠው በአገዛዙ በሚዘጋጁ ባዶ መድረኮች ሳይሆን በተባበረ ክንዱና በያዘው የትጥቅ ትግል ብቻ መሆኑን በተግባር እያረጋገጠ ነው። በመሆኑም ታሪካዊውን በደልና ጭቆናን ለመቀልበስ የተጀመረው ይህ የአማራ ህዝብ የህልውና ተጋድሎ የአገዛዙን የይስሙላ ሀገራዊ ምክክር ወደ ጎን በመተው መዳረሻው ሙሉ ድልና ነጻነት እስኪሆን ድረስ በተጠናከረም የትጥቅ መስመር እንደሚቀጥል የትግሉ መሪዎችና ደጋፊዎች በቁርጠኝነት ያረጋግጣሉ።
በሌላ ዘገባም የሱዳን ፍርድ ቤት በመሐመድ ሐምዳን ዳጋሎ ላይ የሞት ፍርድን ፈርዷል። በሱዳን የወደብ ከተማ ፖርት ሱዳን የሚገኝ ፍርድ ቤትም በሀገሪቱ በበረታው የእርስ በእርስ ጦርነት ሳቢያም በፈጸሙት የጦር ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀልና በዘር ማጥፋት ወንጀል የፈጣን ድጋፍ ሰራዊት RSF መሪ በሆኑት መሐመድ ሐምዳን ዳጋሎ ሄሜቲ ላይ በሌሉበት የሞት ፍርድን አስተላልፏል። ፍርዱ ከእሳቸው በተጨማሪ 15 ከፍተኛ የጦር መኮንኖችን ያካተተ ሲሆን ንብረቶቻቸው እንዲወረሱና በኢንተርፖል አማካኝነት እንዲያዙ ትዕዛዝ ወጥቷል። የፍርድ ሂደቱ በተለይም በምዕራብ ዳርፉር ኤል ጀኔና ከተማ የፈጸሙትን የንጹሃን ግድያዎች፣ ዘረፋዎችና የክልሉ ገዢ ሐሚስ አባከር ግድያን መሰረት ያደረገ ነው ተብሏል። ጦርነቱ ከሚያዝያ 2015 ጀምሮ ከ150 ሺህ በላይ ሰዎችን ህይወት የቀጠፈ ሲሆን የዓለም አቀፉ የወንጀለኞች ፍርድ ቤትም በRSF መሪዎች ላይ ጠንካራ ማስረጃ እንዳለው ገልጿል። ይሁን እንጂ ቡድኑ ሰፊ የሱዳን ግዛቶችን መቆጣጠሩ የፍርዱን ተግባራዊነት አጠራጣሪ አድርጎታል። በሌላ ዜናም በሰንዓ አየር ማረፊያ ላይ ከፍተኛ ፍንዳታ እንደደረሰ ታውቋል። የመካከለኛው ምስራቅን ቀጠና በከፍተኛ ስጋት ውስጥ የጣለ አዲስ ወታደራዊ ግጭትም ትላንት ሰኞ አመሻሹን ተከስቷል። በየመን ዋና ከተማ በሚገኘው የሰንዓ ዓለም አቀፍ አየር ማረፊያ ላይ የተሰነዘሩት የአየር ጥቃቶች በረራ ማድረጊያ መንገዱን ሙሉ በሙሉ መምታታቸውን ተከትሎ ከተማዋ በታላላቅ የፍንዳታ ድምጾች፣ በግዙፍ የእሳት ኳሶች እና በታፈነ ጥቁር ጭስ ተውጣለች። ዓለም አቀፍ እውቅና ያለው የየመን ይፋዊ መንግስት ጥቃቱን ራሱ መፈጸሙን ያመነ ሲሆን ዓላማውም አንድን የኢራን አውሮፕላን እንዳያርፍ ለማድረግ መሆኑን አስታውቋል። አውሮፕላኑ በቅርቡ ከዚህ ዓለም በሞት ከተለዩት የኢራን የበላይ መሪ አያቶላህ አሊ ሐሜኒ ቀብር ስነ ስርዓት መልስ የሁቲ ልዑካንን ጭኖ ወደ ሰንዓ ለመግባት ሲሞክር የየመን የአየር ክልልን ጥሷል በሚል የሀገሪቱ መከላከያ ኃይሎች የአውሮፕላን ማረፊያውን መንገድ በቦምብ መምታታቸውን ይፋ አድርገዋል። በሌላ በኩል ሰንዓን ተቆጣጥሮ የሚገኘው የሁቲ አማጺ ቡድን በጥቃቱ ሳውዲ አረቢያን በቀጥታ የወነጀለ ሲሆን ወታደራዊ ቃል አቀባያቸው ያህያ ሳሬም ይህ ጥቃት እስካሁን የነበረውን የተኩስ አቁም ምዕራፍ ያበቃለት በመሆኑ ያለ አንዳች አጸፋዊ እርምጃና ቅጣት በፍጹም አያልፍም በማለትም ከባድ የብቀላ ዛቻ ሰንዝሯል። የየመን መንግስት የጦር እርምጃ ደጋፊ የሆነችው ሳውዲ አረቢያ በበኩሏም በጉዳዩ ላይ እስካሁን ይፋዊ ምላሽ ከመስጠት ተቆጥባለች። ጥቃቱን ተከትሎም የየመን መንግስት በመላ ሀገሪቱ የሚገኙ አየር ማረፊያዎችን በሙሉ ከትላንት ጀምሮ በአስቸኳይ እንዲዘጉ ትዕዛዝ አስተላልፏል። ከተመታው የሰንዓ አየር ማረፊያ መለስ የኢራኑ አውሮፕላን አቅጣጫውን በመቀየር በሁቲዎች ቁጥጥር ስር በምትገኘው አልሁደይዳ የወደብ ከተማ አውሮፕላን ማረፊያ በሰላም ማረፉ የተዘገበ ሲሆን ይህ ክስተት በቀጠናው አዲስና ሰፊ የጦርነት እሳትን ሊያቀጣጥል ይችላል የሚል ከፍተኛ ዓለም አቀፍ ስጋትን ፈጥሯል። ወደ ሌላኛው ዘገባችን አልፋለሁ። ዶናልድ ትራምፕን የምትመስለው ስፔናዊቷ ገበሬም የመገናኛ ብዙሃን መነጋገሪያ ሆናለች። በሰሜን ምዕራብ ስፔን ገጠራማ ስፍራ ጋሊሲያ የምትኖረው ዶሎሬስ ሌይስ አንቴሎ የተባለችው አዛውንት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ባላት አስገራሚ መመሳሰል የተነሳ በማህበራዊ ሚዲያ ላይ በድጋሚ ከፍተኛ ትኩረትን እየሳበች ነው። እንደ አውሮፓውያን አቆጣጠር በ2018 ስለ ገጠር ህይወት የሚዘግብ አንድ ጋዜጠኛ የእድሜ ባለጸጋዋን ሎሬስን በፈረንቃ አካፋ ተደግፋ በፎቶ ካሜራው አስቀርቷት ነበረ። በፎቶ ላይ ያላት የጸጉር ቀለም፣ የፊት አወቃቀርና አስተያየት ከዶናልድ ትራምፕ ጋር ፍጹም አንድ አይነት በመሆኑ በወቅቱ ዓለምን አስገርሞ የነበረ ሲሆን ይህ ምስል አሁን በ2026 በድጋሚ በማህበራዊ ድህረ ገጾች ላይ በይፋ እየተጋራ ነው። የኢንተርኔት ተጠቃሚዎች የሁለቱን ምስሎች ጎን ለጎን በማነጻጸር መንትዮች ናቸው እስከ ማለት
ደርሰዋል። ዶሎሬስ ይህንን አጋጣሚ በጣም በሚያስቅ ሁኔታ የተቀበለችው ሲሆን በወቅቱ ለሀገር ውስጥ ጋዜጣ በሰጠችው አስተያየት ምስሌ በጣም ሩቅ ቦታ የተጓዘ ይመስላል፣ እኔ እንደማስበው ግን ይህ የሆነው በፀጉሬ ቀለም ምክንያት ነው ስትል በፈገግታ ተናግራለች። ይህ ድንገተኛ ዝና በገጠሯ ስፔን የምትመራውን ቀለል ያለ የግብርና ህይወት አላስተጓጎላትም። ይልቁንም አሁንም ድረስ በደስታም ስራዋን እየቀጠለች ትገኛለች ነው የተባለው። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። እናመሰግናለን።